እምነት ብቻ፣ ቃሉ ብቻ፣ እምነት ብቻ፣ ጸጋ ብቻ። እንግዲህ እዚች ጋር 4ም 5ም ይባላል። ችግር የለው፣ መሰረታዊ ችግር አይደለም። ክርስቶስ ብቻ የሚል 4ኛ የሚጨመር አለ። ክብር ለእግዚአብሔር ብቻ የሚል ደግሞ 5ኛ የሚጨመር አለ። እንደ ሉተራውያን ግን 3ቱን ብቻ የምንልበት ምክንያት አለ። ምክንያቱም ኤቭሪቲንግ ኢዝ ክራይስት ሴንተር፣ ስለ ክርስቶስ ስለሆነ ነው። እምነት ብቻም ስንል፣ ቃሉ ብቻ ስንል፣ ጸጋ ብቻ ስንል ፎከሱ ክርስቶስ ነው። እሱ ያድናል በጸጋው። ይህ ታዲያ ድነት፣ ጸጋ፣ በእምነትም ማደግ እግዚአብሔር በሰው ሕይወት የሚሰራ ስራ ስለሆነ ቤተ ክርስቲያን ሁል ጊዜ በሯ ክፍት ነው። ቤተ ክርስቲያን የምትለው ምንድን ነው? እኔን በሚገባኝ በተረዳሁት በራሴ ትውፊት ውስጥ ወንጌልን እሰብካለሁ። ወንጌል ይሰበካል፣ ሰው ይሰማል። ለማንም ክፍት ነው ማለት ነው በሩ። የት ጋ ነው ገደብ የምናደርገው? ፌሎሺፕ አካባቢ ነው ወይም ኮሚዩኒየን። አንደኛ ምስባኩ አካባቢ እዛ ጋ አናጋራም። ከምስባኩ ግን ወንጌሉ ይሰበካል። በዝማሬ በኩል በቅዱሳት ቃሉ ምንባቦች በኩል በዝማሬ በኩል በሚነገሩት ማስታወቂያዎች ሁሉ በኩል ቅድም ምክትል ፕሬዚደንታችን እንዳስቀመጡት በዚህ በፕሮክላሜሽን ጊዜ ውስጥ በዛ ጊዜ ለማንም ቃሉ ይካፈላል። እኛ በምናምንበት አቅጣጫ ላይ የምንለየው ሰው ግን ይቸገራል። ወደ መሰብያ በመምጣቱ ፌሎሺፕ በማድረግ ማለት ነው። ከጌታ እራት ከቅዱስ ቁርባን ለመካፈል ይቸገራል። የመሰረተ እምነት ዙሪያ ያሉ ልዩነቶች ስላሉ የጌታን እራት እኔ በሚረዳበትና ሌላው ለምሳሌ የኔ ፔንቴኮስታል ወንድም የሚረዳበት ይለያያል። ስለዚህ እንከባበር ነው። እዚች ጋር እኔና ወንድሜ እሱ የሌላ ፔንቴኮስታል ቤተክርስቲያን የማከብረው መወደው ወንድሜ ይህንን ለእኔ ሊረዳልኝ ይገባል። እኔ የእሱን ፖዚሽን ይረዳለሁ፣ ግን በራሴ መንገድ ይሰብካለሁ። ቅዱስ ቃሉን እውነተኛውን ወንጌል ማለት ነው፣ የሚያድነውን የክርስቶስን ወንጌል ቤተ ክርስቲያን ምእመናንን የምታጽናናው ቅድም እንዳልነው ታንጸውም በቃሉና በቅዱስ ምስጢራቱ ስለሆነ እዛች አካባቢ ወደ መድረክ በማምጣት በመስባክ በመካፈል ዙሪያ እንለያለን። ለምን? ለምሳሌ ቤተ ክርስቲያን ቅድም እንደተነገረው የዓመታዊ ካላንደር አለን። በሉትራውያን ቤተ ክርስቲያን በዓለም ዙሪያ ሁሉ ምንጠቀምበት ሌክሽነሪ የምንለው በእንግሊዝኛው፣ በአማርኛው ምንድነው የሚባለው? ዕለተ ምንባብ፣ በግዕዝ ደግሞ መራሁት የምንለው። እነዚህ ለየዕለቱ እየተመደቡ አሉ። አንዱ ማዕከል የሚፈልገው እዚች ጋር ሲመጡ እንዳይቸገሩም ሰዎች ብዬ ነው የምናገረው። በቤተ ክርስቲያን 5 ወቅቶች አሏት። 5 የቤተ ክርስቲያን ወቅቶች 6 ይባላሉ። 6 የቤተ ክርስቲያን ወቅቶች። አንደኛው የልደቱ ወቅት። ወቅቶቹ ለምን አስፈለጉ? መጀመሪያ ልናገር። ወቅት የቤተ ክርስቲያን ወቅት ያስፈለገው እግዚአብሔር በታሪክ ውስጥ በአንድ ጊዜ በክርስቶስ የሰራው ስራ አለ። ያ ወቅት እግዚአብሔር የሰራውን ያንን ስራ የሚያስታውሰን ነው። ሜሞሪያችንን አክቲቬት ያደርጋል እግዚአብሔርን እንድናመሰግን። ከዛ ጋር በተያያዘ ደግሞ አስተምሮአዊ ትምህርቶችን ዶክትራይናል ትምህርቶችን እንድናስተምር
ኢየሱስ ክርስቶስ ልደቱ ምንድን ነው? ለእኛ እግዚአብሔር በክርስቶስ ሆኖ ሰው ሆኖ ተገለጠ ስንል ኢንካርኔሽን ስንል ምን ማለት ነው? ክርስቶሎጂን ጭምር እዛ ጋር እናስተምራለን ማለት ነው። ከዛ ቀጥሎ ደግሞ ኤፒፍኒ ወይም ደግሞ የጥምቀት ጊዜ የመገለጡ ጊዜ የምንለው ነው። አጭር ሲዝን ነው። አንዳንድ ጊዜ 2 ይሁዶች፣ አንዳንድ ጊዜ ደግሞ 3 ይሁዶች ነው። ቀጥሎ የአብይ ጾም ጊዜ የምንለው በአማርኛ በእንግሊዝኛው ሌንት የምንለው ማለት ነው። ይህ ደግሞ የክርስቶስን ሞትና ስቃይ የምናስብበት እግዚአብሔር በታሪኩ ውስጥ አስገራሚ የኢንተርቬንሽን ስራ የሰራበትን የምናስብበት አንድም ራሳችን በንስሐ በፔኒተንስ በምንባለው የምናንጽበት ጊዜ፣ እርስ በርስም የምንተናነጽበት ጊዜ ነው። ያ የለንት ጊዜ በዛ ጊዜ እንደምታስታውሱት የቤተክርስቲያናችን ቀለም ምንድን ነው? ፐርፕል ነው፣ ወይን ጠጅ። ወይን ጠጅ በአንድ በኩል የንስሐን የጸጸትን መንፈስ የሚገልጽ ነው። በሌላ በኩል ደግሞ የክርስቶስን ንግስና ነው። መከራን የተቀበለ ክርስቶስ ይነግሳል ደግሞ ያንን ለማመልከት ነው። ከዚያ ቀጥሎ የትንሣኤ ጊዜ አለ። የትንሣኤ ጊዜ የፋሲካ ጊዜ የምንለው ትንሣኤና የትንሣኤ ወቅት ፋሲካ ጊዜ አንዳንድ ጊዜ 5 ይሁዶች፣ አንዳንድ ጊዜ 6 ይሁዶች። ከዛ ቀጥሎ የመንፈስ ቅዱስ መውረድ ጊዜ አለ። 2 ወይም 3 አንዳንድ ጊዜ 2 ጊዜ ነው የምናደርገው። አንዱ ተስፋ ነው፣ የመንፈስ ቅዱስ መፍሰስ ተስፋ። ቀጥሎ ያለው ደግሞ የመንፈስ ቅዱስ ዕለት ጳራቅሊጦስ የምንለው ነው። ከዛ በኋላ የቅድስት ሥላሴ ወቅት ነው። አንዳንዶች ኦርዲነሪ ታይምስ ይሉታል፣ የመደበኛ ጊዜ ይሉታል። በእኛ ደግሞ የሥላሴ ወቅቶች ናቸው እነዚህ። የሥላሴ ወቅት ወደ 23 ይሁዶችን ይሸፍናል። 22 ወይም 23 ይሁዶችን ነው የሚሸፍነው። ከዛ ቀጥሎ የፍርድ ዝግጅት ጊዜ፣ ያ ክራይስት ዘ ኪንግ የምንለው ኖቬምበር መጨረሻ አካባቢ ከእሁድ ጀምሮ በፍርድ እሁድ ያበቃል። ከዛ በኋላ ነው ልደት የሚመጣ። ሳይክሉ አለው። ታዲያ ሌሎች በቅዳሴ አገልግሎታችን ወቅት መጥተው ለማገልገል ይቸገራሉ ብለን የምንለው ይህንን ማገናዘብ አይችሉም። አይደለም በዚህ አልተማሩም፣ በዚህ አልሰለጠኑም። እኔ በሴሚነሪ እንደዚህ ተምሬያለሁ፣ እዚህ ያሉት ወንድሞቼ በሴሚነሪ እንደዚህ ተምረዋል። ስለዚህ በዛሬው ዕለት አንተ ነህ ሰባኪ ሲባል ሰውየው ወደኛ ሌክሽነሪ ሄዶ ነው ጥቅስ የሚመርጠው ወይስ ደግሞ በራሱ? ዕለቱ የምናገረው የአዲስ በክርስቶስ አዲስ ሕይወት የሚል ነው እሁዱ ርዕሱ። ሰውየው ደግሞ ዛሬ እግዚአብሔር በልቤ ላይ ያስቀመጠው ታሸንፋለህ ብሎሃል ጌታ የሚለውን ነው ይላል። እንግዲህ ተመልከቱ፣ ጥሩ ነው ነገሩ፣ ጥሩ ነው። ታሸንፋለህ ብሎ ትዘልቃለህ፣ ብዙ ጥሩ ነው። ግን ለዕለቱ ቤተክርስቲያኒቱ ምእመኗን ማስተማር የምትፈልገው ለዚህ ነው። ለዚህ እኮ ነው አናጋራም በይሁድ አምልኮ ጊዜ የምንለው ማለት ነው። እና በተረፈ ሌሎች ቤተክርስቲያናችን ክፍት ነው። የሳንክቹዋሪው ክፍት ነው። የህዝብ አካባቢ ክፍት ነው ለማንም። መሰዊያና ምስባክ አካባቢ የምንለው ግን በጥንቃቄ የሚደረግ ነው። ይህ ደግሞ እኛ ስለሆንን ለምን የሚል ጥያቄ ሊነሳ ይችላል። ለምን የሚለው ሉትራውያን ስለሆን ነው። ምንም ሌላ ነገር የለም። የማንንም ትራዲሽን ግን በምንም አይነት ዝቅ አድርገን አንመለከትም። በምንም አይነት አንቅም። በጣም እናከብራለን። ፔንቴኮስታል ወንድሞች እህቶች አሉን፣ እንወዳቸዋለን፣ እናከብራቸዋለን። ከምስባካችን ውጭ ግን ትብብሮች ደግሞ አሉ። ከምስባክ እና ከመሰዊያና ምስባክ አካባቢ ውጭ ትብብሮች አሉ። ቅድም ተጠቅሷል። ፉል ኮሚኒየን ፓርትነርሺፕ የሚባል አለ። አልኪዳን ያለው ይሄ ነው። ቀጥሎ ደግሞ ያለው
ሚኒስትሪ ኦሪየንትድ ፓርትነርሺፕ በሆነ ፕሮጀክትና ፕሮግራም ዙሪያ ፓርትነርሺፕ የምንፈጥርበት ግን በምስባክና ኦልተር አካባቢ የማንጋራ የማንሳተፍ የማንፈቃቀድ ማለት ነው። ሶስተኛው ደግሞ ፈጽሞ ከዛ ውጭ የሆነ በሌሎች አገልግሎቶች የምናደርጋቸው ትብብሮች ናቸው ማለት ነው። እና እግረ መንገዴን ይህንን ማሳሰብ ጥሩ ነው ብዬ ነው። ይህንን ሀሳብ ሲያጋሩን ከዚህ በፊት እርስዎ በአንድ መድረክ ላይ የተናገሩት ነገር ትዝ አለኝና እንግዲህ በቤተክርስቲያናችን እንደሚታወቀው 16,000 በላይ ምስባኮች አሉና በእነኛ ምስባኮች ላይ በማህበረ ምዕመናንና በስብከት ጣቢያ ማለት ነው ስብከተ ወንጌል በየእሁዱ ይደረጋል እና በዛ በሚደረገው ስብከተ ወንጌል ቤተክርስቲያኒቱ ወጥነት ያለው መልእክትን ታስተላልፋለች እና እርስዎ ከዚህ በፊት ሲሉ የሰማሁት ሙሉ የቤተክርስቲያኒቱ ምዕመን 13 ሚሊዮኑ በአንድ ቦታ ቢሆንና ቢያመልክ ቢቻል ጥሩ ነበረ። ነገር ግን ያ አንድነትን ማምጣት የጊዜ የቦታ የሁኔታ ልዩነት ስለሚፈጠር ነገር ግን በአንድ መልእክት ላይ እቺ አንድ ወጥ ቤተክርስቲያን በሁሉም ምስባኳ ላይ አገልግሎትን ትሰጣለች ሲሉ ሰምቻለሁ እና ይህም የቤተክርስቲያኒቱን አንድነት ያሳያል የሚለው ላይ ለመጨመር ነው። ወደ ጥያቄ እመጣለሁ። የእርስዎ ጥያቄ ላይ አልነበረም ሪፍሌክት ያደረጉት ቅድምና ጥያቄ የሐዋርያትና የነቢያትን አገልግሎትና ሹመትን በተመለከተ የቤተክርስቲያኒቱ አስተምህሮ ምን ይመስላል? በውሳኔ ደረጃ ምን አስቀምጣለች ቤተክርስቲያን የሚለውን እዚህ ላይ ሀሳብ ሰጥ። አመሰግናለሁ። እንደገና ለአንድ ጉዳይ ትንሽ ወደኋላ ልመለስና ወደዚህ እመጣለሁኝ። ወደዚህ ጥያቄ አሁን ከተናገርኩት ጉዳይ አንጻር የጊዜ ቀመር ላይ ትንሽ አንድ ሁለት ቃል እላለሁ። በዚህ ኖላዊ ደብዳቤ ላይ ቢቻል የቤተ ክርስቲያናችን መደበኛ አገልግሎት የ2 ሰዓት አገልግሎት ብቻ ቢሆን ጥሩ ነው ይላል። የታችሁ እንደሆነ እንደየአውዱ ከዛም በላይ ሊሆን ይችላል። ግን ከ2 ሰዓት ያነሰ ጥሩ አይደለም። ከ2 ሰዓት በላይ ደግሞ ተለጦ ሲሄድም ችግሮች አሉ። የሚደክማቸው አባቶች እናቶች አሉ፣ ልጆችም አሉ። የሰው ኮንሰንትሬሽንም ከዛ በላይ ብዙ አይሄድም። ከመቆየት ያለፈ የምጠቀሙት ነገር ብዙ አይሆንም በሚል ቤተክርስቲያናችን ብዙ ጊዜ ቅዳሴ መጽሐፏ በ2 ሰዓት ጊዜ ውስጥ በሚጠናቀቅ መልኩ ነው የተደራጀው። በ2 ሰዓት ጊዜ ውስጥ አንድ ፓራግራፍ አለ። አሁን ሰሞኑን በስህተት በደንብ በአስተውሎት ያልታየ ይመስለኛል። አንዳንድ ሶሻል ሚዲያ ላይ ያለው እዛ ጋር የሚታየው ምሳሌ ነው። ለምሳሌ ይላል እንጂ ኮንሰርቫቲቭም አይደለም። ለቃሉ እወጃ 1 ሰዓት ቢሆን ተብሎ ሲል ቅድም ቄስ ዶክተር ታሪኩ የተናገሩት ነው። 1 ሰዓት ቃሉን ለማወጅ ብንወስድ ዝማሬ ደግሞ በዛ ውስጥ ቦታ ቢያገኝ የሚል ነው። ይህ የአፈጻጸም ጉዳይ ነው። ባንቸገር ለሚሰሙት እንዲገባቸው ብዬ ነው። የአፈጻጸም ጉዳይ ነው። ቄሶቹ 2 ሰዓት አከፋፍለው አመቻችተው አንዱን 40 አንዱን 50 ማድረግ ይችላሉ። ግን ሚዛናዊነቱ ይጠበቅ ነው። ህዝቡ ይዘምር ከስብሐት ለአምላክ ወይም ከሌላ ዝማሬ ከነቁጥሩ ቅድም ቄስ ማርቆስ እንደተናገሩት ሰባኪውም ይስበክ። የእኛ ስብከት ኤክስፖዚተሪ ስብከት ነው። ታውቃላቸው። ኤክስፖዚተሪ ስብከት ቅድም እንዳልኩኝ ጊዜ ይጠይቃል እና ምዕመናን እንዲገባቸው ለማድረግ ማለት ነው። እና ያችን የሰዓት ጉዳይ ዋና ጉዳይ አይደለም። በነገራችን ላይ ዋናው ጉዳይ ሌላ ነው። አሁን ብዙ ሰዎች ሪፍሌክት እያደረጉ ያሉት በሰዓት ጉዳይ ነው። እሱ ግድ የለም። እንደየ ማህበረ ምዕመናኑ ማመቻቸት ይቻላል። አንዳንድ ማህበረ ምዕመናን 4 ሰዓት አመልካለሁ ካለ በዛ ልክ ማመቻቸት ይችላል። ዋናው ጉዳይ ኩን ትኩረቱ ስብከተ ወንጌል እንደ ሁለተኛ ደረጃ ጉዳይ አይታይ። ክርስቶስን እንሰብካለንና እና ለዚህ ነው እንዲያውም በእምነት ዙሪያ ዛሬ ትንሽ መለሳለስን እያየን ያለ ነው። ቃሉን ህዝቡ እያወቀ ስላልሆነ ነውና
ይህንን ብዬ አልፋለሁ። ቀጥሎ እንግዲህ የዚህ የሐዋርያትና ነቢያትን አገልግሎትና ሹመት በተመለከተ የቤተ ክርስቲያናችን አስተምህሮ ምን ይመስላል የሚለውን በጣም ጠቃሚ የሚሆነው ይህንን በሚመለከት 48 ገጽ ያለው የጥናት ጽሑፍ አለ። እሱም ማንበብ ነው። ስመተ ሐዋርያ፣ ስመተ ነቢይ ትክክል ነው አለ ወይስ የለም የሚል አለ። ያ ሁሉ ከተባለ በኋላ ብዙ ጽሑፎች ተነበው መዋቢ ጽሑፎችም ቀርበው የተለያዩ ቴዎሎጂያንስ የሚያቀርቡትንም አንዳንድ ደግሞ ሐዋርያትም ነቢያትም የሐዋርያትም የነቢያትም ሹመት ዛሬ አለ ብለው የሚከራከሩት ወንድሞች እህቶች የሚነሱበት መነሻ ጥቅስን ጭምር በማብራራት የተጻፈ አለ። ቤተክርስቲያናችን በአጭር ቃል ሐዋርያነት፣ ነቢይነት በዘመነ ሐዋርያትና በቤተ ክርስቲያን መመስረት ላይ አለ። እዛች ጋር ግልጽ የሆነ ሴሴሽኒስት ነን። መካነ ኢየሱስ ሐዋርያ የሚል ሹመት ማለት ነው። ሐዋርያዊ አገልግሎት ግን አለ። ቤተክርስቲያናችን ይህንን ታምናለች። ሐዋርያዊ አገልግሎት ግን አለ። ትንቢታዊ መልእክት ግን አለ። ኦፊሱ ግን የለም። ምክንያቱም ሰው አይሾምም ሐዋርያ፣ ክርስቶስ ብቻ ነው። ነቢይን ሾሞ የሚልከው ክርስቶስ ብቻ ነው። እሱን ደግሞ ክርስቶስ ለራሱ ጠቅልሎ ወስዶታል። ሁለተኛ አይደገምም። ኤፌሶን ምዕራፍ 2 ቁጥር 20 ላይ በነቢያትና በሐዋርያት መሰረት ላይ ታንጻችኋል፣ እኛም ሁላችን ደግሞ የአካሉን የምንገነባ ክርስቶስ ማዕዘኑ ድንጋይ፣ እኛ ደግሞ ከሱ ጋር የምንሰራ ነን ይላልና አለቀ። በዚህ ነው ቤተክርስቲያናችን የምታምነው። ሐዋርያዊ አገልግሎት ግን አለ። መልእክተኛ ማለት ነው። በቤተ ክርስቲያናችን ሐዋርያ ማለት እንደዚህ ነው። ቃሉም ይሄ ነው። ወደ ግዕዙም ወደ ግሪኩም ስትሄዱ፣ ወደ ላቲኑም ስትሄዱ ይህንን ነው የምናገረው። መልእክተኞች በቤተ ክርስቲያን አሉ። የግሪኩን ቴክስት ስናነብ ይሄ አፖስቶሎስ ኦር አፖስቶሎይ የሚለው በብዜቱና በእንትኑ እየተቀመጠው መልእክተኛ ማለት ነው። መልእክት የሚያደርስ አሉ፣ የሚያደርሱ ዛሬ የሚሮጡ አሉ። ሐዋርያ ሳይባሉ ግን የሐዋርያነት ስራ የሚሰሩ አሉ። በቦረናና አካባቢው እየተሯሯጠች ወንጌል የምትሰራ አንዲት እህት አለች። ታውቃላችሁ፣ ሁል ጊዜ የምንጸልይላት። እንግዲህ ሐዋርያ መሾም አለበት ከተባለ እሷ ነች የምትሾመው። እና ግን ሀሳቡ ምንድን ነው? የለም በቤተ ክርስቲያናችን አንልም። ግን ሌሎች ከቤተ ክርስቲያናችን ጋር በሆነ ህብረት ያለን ሰው የራሳቸው መድበው ለራሳቸው ሐዋርያትንም ነቢያትንም የሚሾሙ ካሉ አነቅፋቸውም። የራሳቸው ቤት ነዋ። የእኛ ቤት ግን ሌላ ነው። ግን አነቅፋቸው። ክላሲካል ፔንቴኮስታልስም ቢሆኑ ሌሎችም ቢሆኑ በምንም አይነት አነቅፋቸው። በእውነቱ ላይ ቆመን ግን እኛ ራሳችንን በዚህ መልክ እንመለከተዋለን ማለት ነው። እና በአጭሩ ለመናገር በኤፌሶን 4:11 ላይ ያለው መነሻ የሚሆነው ነገር ከሌሎች ጥቅሶች ጋር በተጓዳኝ መነበብ አለበት። በቆሮንቶስ ምዕራፍ 9 ከቆሮንቶስ 1 ቆሮንቶስ 9 ከአንደኛ ቆሮንቶስ 12 እና ከሌሎችም ከኤፌሶን መልእክቶችም ጋር ተያይዞ ካልተነበበ ብቻውን ቁንጽል ከተደረገ አስቸጋሪ ነው። 5 ጣምራ አገልግሎቶች ወይም ደግሞ ኦፊሶች የምንላቸው ኦፊሶች አይደሉም። ስትመለከቷቸው በተለይ በግሪኩ ያንን ቴክስት ስታነቡ 5ም አይደሉም። እንዲያውም ወደ 4 ነው የሚሆኑት እና ነገሮች ጸጋ ስጦታዎች ናቸው። ለዚህ ነው የምንረዳ የጸጋ ስጦታዎች ናቸው። በቆሮንቶስ ላይ በዛ መልክ ጽፎ
ሐዋርያው ጳውሎስ ኤፌሶን ላይ መጥቶ ደግሞ ሌላ ነገር አይጽፍም። ስጦታዎቹ አሉ። ይህም ደግሞ የክርስቶስን አካል ለማነጽ ነው። ይህ እጅ ይሰራል። 5 ወይም 4 ጣቶችን ቢኖሩት ዋናው ነገር አገልግሎቱ ነውና ቤተ ክርስቲያናችን ይህንን ታደርጋለች። ነገር ግን የሌሎችን መብት የሌሎችን እምነት ዶክትሪናቸውን ለምን አደረክ ብላ አትወቅስም፣ ግን ለመድረካችን አትጋብዛቸው። የተወደዳችሁ ተመልካቾቻችን ከመካነ ኢየሱስ ወቅታዊ ቆይታ ጥሩ ጊዜ እያሳለፍን ነው። ቀጣይ ጥያቄ ከቤተ ክርስቲያኒቱ የወንጌልና ቴዎሎጂ መምሪያ የካምፓስ ሚኒስትሪ አስተባባሪ ለሆኑት ለቄስ ወርቁ አቀርባለሁ። ቄስ ወርቁ የእሑድ የአምልኮ በስርዓተ ቅዳሴ መሰረት ቄሶች ባሉበት ማህበር በቀሳውስት መመራት እንደሚገባቸው ይታወቃል። አስተምሯዊና ትውፊታዊ ዳራ በተመለከት መግለጫ ቢሰጡን በዚህ ላይ። አመሰግናለሁ ስለተሰጠኝ እድል። ወደዚህኛው ጥያቄ እመጣለሁ። ቅድም በፕሬዝደንታችን በጥሩ ሁኔታ በተብራራው መካነ ኢየሱስ ነቢይና ሐዋርያ ብላ የማትሾምበትን ምክንያት ከመጽሐፍ ቅዱስ አረዳዷ ያለውን በደንብ ብለዋል ቄስ። እኔ ትንሽ ነጥብ ጨምሬ ወደዛ ባልፍ ደስ ይለኛል። እኛ የሌሎችን አቋም ለመንቀፍ ሳይሆን የእኛን አቋም በደንብ መግለጽ ምዕመናኖቻችን በደንብ እንዲረዱ በሚል እሳቤ እንደሆነ ከግንዛቤ እንዲገባ እየጠየቅኩ ወደ እግዚአብሔርም ቃል ስንሄድ ጌታ ኢየሱስ 12ቱን ሐዋርያት ከመረጣቸው በኋላ አገልግሎቱን ጨርሶ እሱ ከትንሣኤውም በኋላ ካረገም በኋላ ይሁዳ ጌታን እንደሸጠው እና ከተመረጡት መካከል ነበረ፣ ተለይቶ እንደወጣ ይታወቃል። ሐዋርያት ተሰብስበው ሐዋርያት ሥራ ምዕራፍ 1 ቁጥር 20 አካባቢ ጀምረው ያነሷቸው ነጥብ አንድ ሰው በቦታቸው እንዲተካ ብለው ያነሱት ነጥብ ከመጀመሪያ ጀምሮ ከዮሐንስ ከመጥመቁ ዮሐንስ ጀምሮ ጌታ እስካረገበት ቀን ድረስ ከኛ ጋራ ከነበሩት ነበረ እየተናገሩት ማለት ነው። የዓይን ምስክር የሆኑ ጌታን ያዩ በእኛ መካከል ሲወጣ ሲገባ ያዩት ብሎን የተነሱት አለበት እና እንደ መስት እንደወሰዱ የተናገሩት ቃል ጥሩ ግራውንድ ነው ብዬ አስባለሁ። ምክንያቱም ቅድም ቄስ እንደጠቀሱት ኤፌሶን ምዕራፍ 2 ወደ መጨረሻ ላይ የተጠቀሰው በነቢያትና በሐዋርያት መሰረት ላይ ታንጻቸዋል የሚለው የመሰረት አገልግሎት እንዲያገለግሉ ጌታ የመረጣቸው ናቸው። ቤተክርስቲያን በዚያ መሰረት በሆነው በክርስቶስ ላይ ተመስርታለች። ሌላ አዲስ መሰረት የለም ማለት ነው። አዲስ መሰረት የሚመሰርትልን ሐዋርያ የለንም ማለት ነው። ቤተክርስቲያን ራሷ ሐዋርያዊት ናት። ያንን አገልግሎት ቀጥላለች። ይሄ አንዱ ነጥብ ነው። ቀጥሎም የሐዋርያት ሥራ አብያተ ክርስቲያናት እየተስፋፉ ሲሄዱ ዲያቆናትና ሽማግሌዎች ተመርጠዋል። ሐዋርያት ብለው ግን አልመረጡምና ቤተክርስቲያን ጥሩ የሆነ የእግዚአብሔር ቃል ግራውንድ አላት። እንደዚህ በለዚህ አቋሟ የሚል ለማከል ያክል ነው። ወደ ጥያቄ ስመለስ ለምንድን ነው የማህበረ ምዕመን አገልግሎት በቄሶች መመራት ግዴታ የሆነው ለሚለው፣ ቄሶች እረኞች ናቸው። በእኛ ቤተክርስቲያን አሰራር ቄስ የሚለው እረኛ የሚለውንም ቃል የሚተካ ነው። ቄሱ ሲኖር አገልግሎቱ እንኳ ባይኖረው የቄሱ መኖር ግዴታ ነው። ምክንያቱም ጠባቂ ነው። ህዝቡን ይጠብቃል፣ አገልግሎቱንም ይጠብቃል። እንደ እግዚአብሔር ቃል እየሄደ ነው። እንደ ቤተ ክርስቲያኒቷ አስተምሮ ነው እየሄደ ያለው። ይሄን ይጠብቃል። የእሱ መኖር ወሳኝ ነው። በቅዳሴ ለምንድን ነው መመራት ያለበት? ሁልጊዜ ብዙ ቦታ ከጥንትም እንደምን